ሳሚ ሆስፒታል ገባ በሜሮን ምክንያት። ሜሮን ሰላምን ለመግደል ሙከራ ስታደርግ ለሰላም የተዘጋጀው መርዝ ሳሚቾ ወሰደ። ሰላም በጣም ደነገጠች። ምንድነው እየተፈጠረ አሉ። ሁሉም ግራ ተጋቡ። ጆሲ ምንድነው ሳሚዬ ምን ሆነክ ነው? ከዚህ በፊት እኮ እንደዚህ ሆነክ እንደዚህ ታመክ አታውቅም። ጋሽ ግርማም እንደዛው ልጄ እንደዚህ ሆኖ አያውቅም፣ እንደዚህ ታሞ አያውቅም። ዛሬ ምን ተፈጥሮ ነው? ምን የተለየ ነገር በልቶ ነው ብሎ በጣም ተደናገጡ ሁሉም። ሜሮን በገዛ እጇ ባሏን አጣች። ባሏን ለማሳጣት ሳይሆን ባሏን ለመግደል አልነበረ ሙከራዋ፣ ሰላምን ለመግደል ነበረ። ግን ሀሳቧ እሱ ቢሆንም የገዛ ባሏ ነበር መርዙን የጠጣው። በዚህ ነገር ደግሞ ሁሉም ሰው ተደናግጧል። በዛ ላይ ደግሞ ችግሩ በሰላም ነው የተላከከው። ምክንያቱም ታሞ ወድቆ እሷ ክላስ ውስጥ ስለነበረ ሁሉም ሰው እሷን ብሎ ነው የያዘው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ወርቅ የሆናችሁ ቤተሰቦች ሀሴት ክፍል 14 ተለቋል። ክፍል 14 ላይ እንግዲህ ሜሮን ሳሚና ሰላምን ለማለያየት ሰላምን ከዛ ቤት ለማስወጣት የማታረገውና የማትቆፍረው ጉድጓድ የለም። አሁንም እንግዲህ እሷስ ለማውጣት ብላ ባሏን አጣለች ማለት ነው። ባሏን ያጣችበት ምክንያት ደግሞ ሰላምን ለመግደል መርዝ ገዝታ ነበረ። መርዙ ደግሞ ቀስ ቀስ እያለ ደም እየመጠጠ ደም እያስተፋ የሚገል መርዝ ነበረ ገዝታ የመጣችው። ዛሬ እንግዲህ የት ነው የምትሄጂው? ዛሬ አምሮብሻል ሜሮንዬ፣ ምን ተፈጥሮ ነው? ምን ተገኝቶ ነው ብሎ ሲጠይቃት ዛሬ ውዱ ባሌና ውዱ አማቼን ውዱ ወንድምህን እኔ ነኝ ምሳ ማበላችሁ ሰርቼ ሰላም ዛሬ ኩሽና አትገባም ብላ ነበረ የወጣችው እና ሱፐር ማርኬት ሄጄ እቃ ገዝቼ እመጣና ከዛ በኋላ ምሳውን አዘጋጃለሁ፣ ቡናም እኔ አፈላለሁ፣ ሁሉም ነገር እኔ በደንብ አስተናግዳቸዋለሁ ባለች መሰረት ዛሬ እንግዲህ ኤዳ መድኃኒቱን ገዝታ ከመጣች በኋላ ወደ ኩሽና ገብታ ሰላምዬ ምሳ ልትሰራ እያስተናደገች ነበረ። እቃቸዋን እያወጣጣች ነበረና ዛሬ እኔ ነኝ ምሳ ምሰራው፣ ስለዚህ አንቺ ከዚህ ኩሽናውን ለቀሽ ብትውጪልኝ በጣም ደስ ይለኛል ስትላት፣ አይ እኔ አልወጣም፣ ሳሚ ደስ አይለውም አንቺ ኩሽና ገብተሽ ምግብ ስትሰሪ፣ እሷ ሰራተኛዋ እያለች አንቺ ምን ቤት ነሽ ኩሽና ብትገቢ ይልሻል። ስለዚህ አንቺ ኩሽና መግባት የለብሽም ብትላትም ችግር የለውም ዛሬ ለባሌ ተናግሬያለሁ፣ እኔ ነኝ ምሳ ሰርቼ የማበላችሁ ብያቸዋለሁ ለሁሉም። ስለዚህ እኔ ነኝ ምሳ ሰርቼ የማበላቸው። ሲጀምር ደግሞ እየነገርኩሽ እንጂ እየለመንኩሽ ሳይሆን እያዘዝኩሽ ነው። ስለዚህ አሁኑ ቀጥ ብለሽ ኩሽናውን ለቀሽ ውጪልኝ ባለቻት መሰረት ሰላምዬም አገር ሰላም ብላ እንግዲህ ብትደናገጥ እቺ ሴትዮዋ ምን አስባ ነው ብትልም ግዴታዋ ስለነበረ ኩሽናውን ለቃ ወጣለች ማለት ነው። እንዳለችው እንግዲህ ዛሬ ለኔ በጣም ልዩ ቀን ነው እያለች ነበረ ምግቡ ስትሰራ የነበረው። ምግቡን ሰርታ ምሳውን አቀብራ፣ ምሳውን ደግሞ ላይ ማለት ማረቅ አትችልም። ምክንያቱም ሁላቸውን ይበሉ ስለነበረ ከምሳ በኋላ እንግዲህ ያ ውሃ እንደሚጠጣ ሁላችንም እናውቃለን። ውሃ ለማምጣት ሰላምዬ ስትነሳ እስካሁን ድረስ የት ነበርሽ? ቀደም ብለሽ ነበር ውሃውን ማምጣት የነበረብሽ። ስለዚህ አሁን እኔ ስነሳ ነው የምታመጪው በማለት እኔ አመጣዋለሁ ብላ ሰላም አስደንግጣ እንድትቀመጥ ካረገቻት በኋላ ራሷ ኩሽና ሄዳ እንግዲህ ውሃ ውስጥ መርዝ አርጋበት ውሃውን የተዘጋጀው ለሰላምዬ ቢሆንም ሰላምዬ ለሳሚ ሊሰጠው የነበረውን ውሃ ከደፋችው በኋላ ሳሚ ደግሞ ምግብ እየበላ ስለነበረ ደንግጦ ትን ብሎት ነበር። ለሰላም ተዘጋጅቶ መርዝ ተደርጎበት የመጣውን ውሃ ሳሚ ሰላም አንስታ ስትሰጠው ሜሮን ድንግጥ ብላ ነበረ ፈዛዛው የቀረችው ደርቃ ማለት ነው። ምክንያቱም መርዝ እንዳለበት እሷ ስለምታቅ ማለት ነው። እና ሰላምዬ ደግሞ ይሄ ስለማታቅ ለሳሚ በድንጋጤ ውስጥ ሆና ውሃውን ሰጥታ ውሃውን ጠጥቷል ማለት ነው። ሳሚ አሁን በጣም ከባድ ሁኔታ ውስጥ ነው። እንደዚህ ታሞ አያውቅም። ግራ ተጋብቷል ሁሉም ሰው። አንዴ ደህና ይሆናል፣ አንዴ ደግሞ ያሟል፣ ልቡን ያቃጥለዋል ማለት ነው። መድኃኒቱ ደግሞ እንደዚህ ቀስ እያለ ነው የሚገድለው ብሎት ነግሯት ነበረ ልጆ ማለት ነው ያመጣላት። አሁንም በድጋሚ እንግዲህ ደንግጣ ሳሚ እንደጠጣ ካወቀች በኋላ ለልጁ ደውላለት ነበር። መድኃኒቱ ምን አይነት መድኃኒት ነው የሰጠኝ? መድኃኒቱ አንዴ ከተወሰደ የመትረፍ እድል የለውም ወይ ብሎ ቢጠይቃትም አዎ የለውም፣ መድኃኒቱ በየተራ ቀስ እያለ ደም እያስተፋ እየመጠጠ ነው የሚገድለው በማለት መልሶላት ነበር ስልኩን የዘጋው። ሜሮን በዚህ ነገር በጣም ግራ ተጋብታለች።
ሳሚ ራሱ ምን ሆነሻል? ምን ተፈጥሮ ነው እንደዚህ ያስደናገጠሽ ነገር ምንድን ነው? እኔ ከሆንኩ እኔ በጣም ደህና ነኝ። አሁን ትንሽ እያመመኝ ከዛ ደግሞ ይሻለኛል። ስለዚህ የሚያስጨንቅሽ ነገር የለም ወይስ ሌላ ነገር ነው እየፈራሽ ያለሽው? ምን ሆነሽ ነው ግራ የተጋባሹ ብሎ ቢጠይቃትም ምንም አልሆንኩም፣ አንተ ደህና መሆንክ ነው ዋናው፣ ያለበለዚያ እኔ ከዚህ ቤት እወጣለሁ በማለት ብትናገርም ለምንድን ነው ከዚህ ቤት የምትወጪ? ከዚህ ቤት የሚያስወጣ ነገር ምን አድርጊያለሁ ብሏታል። ጆሲም ግራ ተጋብቷል። ምን ሆና ነው ሜሮን እንደዚህ የተደናገጠችው? ለምንድን ነው አዲስ ነገር እያየንባት ያለው? አንተ ትንካለክ በኋላ ምንም ደህና አይደለችም። አንተ ራሱ የታመምከው ሰውዬ እንደሷ አልሆንክም በማለት እየመለሰለት ነበረ። ወንድሙ በመታመሙ ደግሞ ጆሲ በጣም ተጨንቋል። ምክንያቱም ሊጨነቅም ይገባል። በድንገት ተነስቶ ነበር እንደዚህ የሆነው። ከዚህ በፊት እንደዚህ የሆኑ አያውቅም። በዚህ አጋጣሚ እንግዲህ ሰላምዬ ሳምቾን በደንብ እየተንከባከበችው ትገኛለች። ካጠገቡ አጠፋም እና በዚህ ነገር ደግሞ ሜሮን ደስተኛ አይደለችም። አጋጣሚውን ተጠቅመሽ ወደ ባሌን ለመጠጋት ወይም ደግሞ ባሌን ለማማለል የምትሞክሪ ነገር ብታቆሚ ይሻልሻል ብትላትም እኔ አላቆምም፣ ሳሚ ደህና ሆኖ እንደ በፊቱ እስከሚመለስ ድረስ ምንም ማቆመው ነገር የለም። እሱን ደግሞ ለማድረግ የአንቺ ፍቃድ አያስፈልገኝም፣ ምክንያቱም ሳሚን እንከባከባለሁ ብላ መልሳላት ነበረ። ሜሮን እንግዲህ አሁን በዚህ ሰዓት ስለ ሳሚና ስለ ሰላም የምታስብበት ሰዓት ሳይሆን እንዴት ነው ከዚህ ጉድ መውጣበት ብላይ ነው እያሰበች ያለችው። ግን ጉዱ ደግሞ እሷ ላይ አሁንም እሷ አምልጣለች። ሳሚ እንግዲህ ከሜሮን ጋር ተኝቶ ነበረ እና ታሞ ቢጠራት እሷ እያንቀላፋች ነበረ፣ እየተኛች ማለት ነው። እና ከዛ በኋላ ተነስቶ ወደ ሰላምዬ መኝታ ቤት ሄዶ ሰላምዬ በጣም አሞኛል እና ሜሮን ብጠራት አልሰማ ብላኛለች። ስለዚህ አንቺ ገባድር ችግር አለው ፍቃድ ልጠይቅሽ ነበረ ሲላት እሷ ፍቃዱ ሳታስጨርስ ነበር እሺ ትመተኛት ትችላለህ ብላ ከተኛ በኋላ በጣም ታሞ ሲያልበው ነበረ። ብጠራው አቤት አይልም፣ አይንቀሳቀስም ማለት ነው። ከዛ ጋሽ ግርማ፣ ጆሲ፣ ሜሮን እያለች ብትጣራ ሁላቸውም ከእንቅልፋቸው ተነስቶ ሲመጡ ሳሚ ተዘርሮ ነበር። ገደልሽው አለቻት ለሰላም ማለት ነው። ገደልሽው፣ ልጁን ገደልሽው ብላ ነበር የደጋገመችለት። ስለዚህ እሷ ለማምለጥ ሰላምዬ መኝታ ቤት ውስጥ እንደዛ ስለሆነ በቃ እሷ ናት የሆነ ነገር ያደረገችው ብላ ታቀሳስራለች ማለት ነው። ሳሚ ተነስቶ የሆነ ነገር ካላለ ወይም የሆነ ሰው ካልነቃባት ማለት ነው ሰላምዬ ላይ ይቀሳሰራል ማለት ነው ነገሩ። ለማንኛውም ቤተሰብ አብረን የምናየው ይሆናል። ላግዛችሁ እንኳን አላላችሁኝም፣ ቤት እያጸዳሁ ነበረ። እንግዲህ ምን